ሰኒን አሁንም የሚጠብቃት ወይንም ደግሞ ከዛ ችግር የሚያወጣት ጆከር ነው እያላችሁ ነው። ሰኒን ወይ የሆነ ሰው ደርሶ ያድናታል ወይንም ደግሞ እንዳሰብኑ ትታገታለች። ግን በጣም በጣም አስጨናቂ ነገር ነው እየተፈጠረ ያለው። ጽናትም እንግዲህ ካለችበት እንትን ውስጥ ስትረሱ ስሜት ውስጥ ትወጣለች ብዬ አስባለሁኝ። እናንተም አዎ አዎ ትክክል ነሽ፣ ስዊድ የኪራ ወንድም በህይወት አለ፣ እሱ ነው እንደዚህ እያደረገ ያለው እያላችሁ ነው። እውነት አዎ ቤተሰቦች ትክክል ነው። ስዊድ አለ። ስዊድ በህይወት ስላለ ነው እንደዚህ እያደረገና ሰኒ እጅ ውስጥ እንድትገባ እያደረገ ያለው። ምክንያቱም በፊት ለፊት ከሄደ እንደማይጋፈጣቸውና እንደሚያስይዙት ወይም እንደሚታሰር ያውቃል። ለዛ ነው ተደብቆ በሌላ ሰው እንደዚህ እያደረገ ያለው። ኪራንም ደግሞ እንጣጥ እንጣጥ አትበል የሆነ በቃ ስታይልህ ምናምን ይደብራል። አሁን ላይ እያደረክ ያለፈው ነገር ለሚስትህ ጊዜ ስጣት። በእርግጣው ምናምን እያላችሁ ነው። ስራ መስራት አለበት ግን ደግሞ ቢሆንም ሙሉ ለሙሉ የስራውን ጊዜ ስራው ሳይሆን ለሚስቱ ማድረግ አለበት እያላችሁ ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላሞች ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁኝ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ያለቀበት ፓርት እንግዲህ እንዳያችሁት ሰኒን ልጁ ለሱን ለማብላት የነበረውን መድኃኒት እሷን አብልቷት ከቤት ይዟት እየወጣ ነበር። ጆከር እንደሌለ ስላወቀ ከቤት ይዟት እየወጣ ነበረ። ጆከር ደርሶ ያድናታል ወይንስ ደግሞ ይሄ ሰይጣን የሆነ ልጅ ይዟት ይሄዳል? በጣም ግራ ተጋብቻለሁኝ። ስለዚህ እሱን ለማወቅ በጣም ጓጉቻለሁ። ሁላችንም በጣም ጓጉተናል። ዛሬ ይለቀቃል በተለመደው ሰዓት። አሁንም ይለቀቅልናል ማለት ነው። በጉጉት እየጠበቅኩ ነው። እና ደግሞ በናቲም ብዙዎቻችሁ ምንድን ነው አንተ ምግብ ብቻ ነው እንደምትበላው ሰውነት ብቻ ነው እንዲያለህ ምንም ጥቅም የለህም እያላችሁት ነበር በኮሜንትና በነገራችን ላይ ወፍራም ሰዎች እኮ ምንም እንደዚህ ምላስ ብቻ እንጂ ይሄ ተግባር ላይ ዜሮ ናቸው። እና ከባድ ነው ለመናገር። ቲናም ደግሞ እንግዲህ ወይንም ጨበርዬ እሱን ታፈቅረዋለች፣ ትወደዋለች። ግን ደግሞ እስካሁን ድረስ ፍቅሯን አልነገረችውም። እሱም ግን በነገራችን ላይ ያፈቅራት አልመሰለኝ። ከእሷ ጋር ሲሆን በቃ በጣም ነው ደስተኛ የሚሆነው ምናምን እናቴ ማለት ነው። ጨበርዬን ሳይወዳት አይቀርም። እሷም ትወደዋለች፣ ግን ፍቅራቸውን አልተገላለጹም። እዛ ጋም ደግሞ ኪያ የኪራ እህት ከጓደኛው ፍቅር ይዟታል። ብቻ ግን እጅ አትሰጥም እሷ ማለት ነው። በቃ እጅ አትሰጥም። ሰምታችኋል። እና ጽናትንም ተረጋጊ፣ ባለሽን ተረጁ እያላችኋት ነው። ስራ ስለሆነ ነው ተረጁ። አሁን ላይ የብዙ ስራ የሆኑ ባለትዳር ነው፣ ብዙ ኃላፊነት አሉበት፣ ለዛ መስራት አለበት እያላችሁ ነበር በኮሜንት እና እኔም ያው መስራቱን እደግፈዋለሁ። ጠንካራ ወንድ ከጠንካራ ወንድ ጀርባ ጠንካራ ሴት አለች፣ ከጠንካራ ሴት ጀርባ ጠንካራ ወንድ አለ ይባላል እና ጽናትም ባሏን ልታበረታው ልትደግፈው ይገባል። በእርግጥም ደግሞ ጊዜ ሊሰጣት በጊዜ እየገባ እራት ሊጋብዛት ሰርፕራይዝ ሊያደርጋት ይገባል። የፍቅር ጊዜ ማሳለፍ አለባቸው እና ጽናትም እንግዲህ እርግዝናው ነው መሰለኝ እርጉዝ እንደሆነች እርግጠኛ ነኝ። ግን እንግዲህ እስቲ በደንብ የምናይ ይሆናል። አንዳንድ ስሜቶችን እያየውባት ስለሆነ ይሄንን ያልኩት ምን እንደሚፈጠር እንግዲህ አላውቅም። የምናይ ይሆናል። ግን ደግሞ ቤት ውስጥ እነ ኪራ እንትን ውስጥ ቢሮ ውስጥ የምትሰራው ጸሐፊዋ ወይንም ይቺ ፊት ለፊት የምታዩት በቃ ምግብ ሳልበላ ከቤት ወጥቼ ነው ያለች ጊዜ ኪራ እንዴት እንዳሳቀኝ የመለሰላት መልስና አንቺ ምግብ ሳበይ ከቤት ወጥተሽ ነው ያለውና የምግብ ነገር አይሆንላትም። በቃ በጣም ነው ምግብ የምትወደው። ምግብ እኮ የሚጠላ የለም። የእሷ ግን በዛ ከፋ እንዴ! ሰው ቤት ፋይል አምጪልኝ ብሎ ቤት ቢልካት ኪራ ኩሽና ቤት ነበር የተገኘችው ምግብ እየበላኝ። ታዲያ ይሄ በሽታ አይደል እንዴ? አስባችሁታል? ቤተሰብ ከባድ ነው በጣም። በተለይ ሴት ልጅ ደግሞ ሆዳም ስትሆን አይጣልባችሁ እና ከኪያ ጋር ሆና ኪራን እያማቸው ነበር ቢሮ ውስጥና እሱም ከኋላ ተደብቆ አዳምጧት ነበር ያዋረዳትና አንዳንድ ጊዜ እናንተ የሆነ በቃ አውሩ የሚላቸው ሰዎች አሉ፣ ካላወሩ የሚሞቱ የሚመስላቸው ሰዎች አሉና እውነት እንደዚህ አይነት ሰዎች በጣም ከባድ ናቸው። እሷ በመሀል እንዳትገባ ፈርቻለሁ።